ምን ያረክ ነው ለማናቸው ምን ለማናቸው እኮ ምን ልታረጋል ነበር አሶያ ታቻቸው ምን ያረክ ነበር ና ካሜራማን አንተ ራስህ ትዳረም አንቺ ደህና ሰው ነሽ ነው ወይ ምን አረኩኝ እኔ ምን ተፈጠረ እሺ አሁን ይነግርሻል ሁሉንም ነገር ተረጋግተሽ አሁን ሌላ ነገር አለም ከፈለክ ከዚህ ባሰ ነገር ልነግርሽ ይችላል ምን የባሰ ነገር ይመጣል ከዚህ ባሰ ነገር ምን ይመጣል ና የኔ ውድ ቆየኩ አሁን ስራ ነበርኩኝና ስራ እና ስራ እናልቀት ነው ከስራ ይሄ ነገር ግን ብዙም ደስ አላለኝም እንዴት ማለት ብዙ ጊዜ እንደዚህ ጠይቄሽ ነበርና ይሻላል አውቃለሁ እኮ ግን ጊዜ ይዳኝ ሲባል ሰምታታል ቢሆንም ግን ማመን አለብኝ እንዴ ለምን ብዙ ጊዜ ይሄን ነገር እንድናደርግ ጠይቄሽ ነበር አውቃለሁ ያኔ ፍላጎት ነበር ዛሬ ግን የሆነ አንተ ስጠፋ ናፈከኝ በቃ ምን ችግር አለው ተጠፋ ምንሽ ታምን እኮ ያወራዋለሁ ቆይ እናትሽ ብታውቅስ እሷን ታዋለኛ ወጣች አይደል እሷን ማዋሸት ተፈተና እንደዛ ከሆነ እኔ ያልኩት ቆይ ከዛ በፊት ላወራ የምፈልገው ነገር አለ የምፈልገው ለማግኘት እኔ የምጠይቅ በጠቅላላው ነው የሚገባል ሁሉንም ነገር አወራሁሽ እኮ በቃ ይቀራል ቁጭ በል ላውራ ይሁን ቀን እውነት እኔ ልትደፍረኝ ነበር ያው እንግዲህ ያው ሁሉንም እንዳየሽው ነው የሚሆነው እንዳየሽው ማለት የዛን ቀን የተፈጠረው ሁሉ ተፈጥሯል አሁን እኮ አልፏል በቃ ምን ጥያቄ ብዙ ማን ጠይቀ አይጠበቅብሽ የምትፈልገውን ነገር ለማግኘት እኔ ምን እንደኔን ጥያቄ መመለስ አለብኝ መለስኩልሽ እኮ ይሄንን መጠየቅ አያስፈልግም በቃ አሁን ያንን ነገር እርሹና እናሳልፈው እናሳልፋለን እኮ ግን አሁንም ጥያቄ አለኝ አባቴ የእንጀራ አባቴ ማለት የት አለ ይኸውልሽ አሁን እሱን እርሹ ማለትልኝ መጀመሪያ ከዛ የምትፈልገውን ነገር ታገኛለህ እውነቱን እንድትነግረኝ ነው የምፈልገው እሱ ብዙ ታሪክ አለ እኮ ነገረኛ ችግር አለው እኛ ብቻ ነን ጊዜ አለን በኋላ ከዚህ በኋላ ነግርሻለሁ ለምን አሁን ንገረኝ ጊዜ አለን እንዴ ምን ነው ማሚ ደግሞ አትመጣም ንገረኝ እንጂ እኮ እውነቱን ነው መስማት የምፈልገው ነግርሻለሁ ግን ለሁሉም ጊዜ አለው አሁን ሰፊ ጊዜ አለን የሚወድ ምን ሆነ ነው ማሚ ደግሞ በጣም ትቆያለች በቃ እሱን እርሹና አሁን ወደምንገባበት ነገር አይደለም በፊት አድርጠኝ ንገረኝ ሁለታችን ማለት የሚቀር ጉዳይ እኮ ነው እነግርሻለሁ ግን አሁን እንግባና ጊዜ አለን አሁን ንገረኝ እኔ እኮ ልሰማ ዝግጁ ነኝ ሶድ ግን ይሄ የምነግርሽ ነገር በጣም ከባድ ህይወቴን መስዋዕት ያደረኩበት ሚስጥር እኔ ራሱ እንደዛ አድርገኸኝ አምኛለሁ እንዴ ታውቃለህ ተመረኝ እንድትቀር ቁጭ በል እናውራ አውራኝ እስኪ ምንድነው የተፈጠረው ይኸውልሽ አውራኝ አባቴ ያው ከባድ ነው ይሄ በጣም ከባድ ሚስጥር ነው አሁን የምነግርሽ ማለት ነው በጣም ተጨንቄያለሁ ይሄን ነገር ለመናገር ከባድ ነው ለኔ ችግር የለውም ፍቅር ተማመንብኝ ይኸውልሽ አባቴና እናትሽ ከተጋቡ በኋላ ተጋብቶ እየኖሩ ነበር ግን በዛ ሰዓት ላይ እኔና እናትሽ የጀመረው ነገር ስለነበረ የጀመረው ነገር ማለት ነው የጀመርነው ነገር ማለት ከባድ ነው ንገረኝ ፍቅር አይዞህ እውነቱን እንድትነግረኝ ነው የምፈልገው እኔ አመኘ ድረስ ጠርቼ ላይ ሁሉ ነገር አድርገኝ እኔ መች ተጠራጠርኩ እሺ እና ከእናትሽ ጋር የፍቅር ግንኙነት ጀምረናል እሺ ከዛ በኋላ በሰዓቱ ያው በቃ አላወቅነውም እና በጣም እሱ እንዳያስቸግረን በማለት አባቴ ሹፌር ነበረ አባቴ ሹፌር ስለነበረ ማታ ላይ ሲወጣ ጠብቀን ሰው ቀጥረን አስገደልን አባትህን
ለዛ ነው ከባድ ሚስጥር ነው ያልኩሽ ነገር ከዛ በኋላ ነው በቃ ከሷ ጋር ብዙ ነገር እያሳለፍን ነበረ በመሃል ደግሞ አንቺ መጣሽ በቃ ይሄው ነው የተፈጠረው ይሄን ነው መስማት ፈልጌ ነው ሰምተሻል በቃ እሺ አንድ ጥያቄ ልጠይቅ በፊት ከእናቴ ጋር ፍቅረኛ ነበር አሁን እንዴት ወደ እኔ ትዞር በፊት ከእናትሽ ላይ ስልክሽን ወስጄ ሴቭ አድርጌው ስልኬ ላይ በተደጋጋሚ አይሽ ነበር በቴሌግራም እና ስትመጪ ደግሞ ራሴን መቆጣጠር አቃተኝ ግን አባቴን አስገድለኸው አዎ በጣም ደስተኛ ነኝ አባቴን ካስወገድኩ በኋላ ከእናትሽ ጋር ያለኝ ላይፍ በጣም ደስተኛ የሆነ ህይወት ነው የምኖረው እኔስ ውሸት ነበር የቀረብኝ እኔ አሁን ስለጠየቅኩ ነው ስለቀረብኩ ነው አሁንማ አንቺ መጣሽ እኮ አሁን በቃ ነው እንግባ አይሆንም ቆይ ነይ በቃ አይሆንም በቃ አውራኝ አሁን ይሄ ሁሉ ነገር ከነገርኩሽ በኋላ ሌላ ተጨማሪ ምንክሽ ነገር የለም ሁሉም እውነት ይሄ ነው አውራኝ ቆይ አይሆንም እንደዛ እሺ እባክሽ አይሆንም ነይ አሁን ሁሉንም እውነታ ነግሬሻለሁ አይሆንም አድምጠኝ አይሆንም እባክሽ ተነሽ አይሆንም እየጎተትከኝ ነው እያሳመምከኝ ነው አይሆንም ታዲያ ለምንድን ነው የጠራሽኝ እንደዛ ካልሆነ እጄን እያሳመምከኝ ነው ሁሉንም ነገር ነግሬሻለሁ አይደለ አይሆንም ስማኝ እንዴ ተነሺ አይሆንም እጄን ለምን ጠራሽኝ ታዲያ እጄን እያሳመምከኝ ነው አይሆንም እንዴ አሰማኝ ስራ ጥዬ የመጣሁት እኮ ላንቺ ብዬ ነው ተነሽ በቃ እጄን ተነሺ እጄን እያሳመምከኝ ነው አትስራት ምን ያረክ ነው ለማን ናቸው እኮ ምን ልታረጋት ነበር አሶያ ታቻቸው ምን ያረክ ነው ና ካሜራ ልቀቁ ወንደሰ ያዙ ማሰሪያ የት ነው ያለው እባካችሁ ልቀቁኝ እኔ ሰላማዊ ሰው ነኝ ለምንድን ነው የምታስሩኝ? ምንም አላደረግሽማ። አንቺ ውሻ አፍን አትክፈት። ሰው ጠርተሽ ነው አይደል? በእርግጠኝነት ይሄ ነገር ይዞልናል። ሰማኛለህ? እገልሻለሁ። ምን ልታረጋት? ንገረኝ፣ ምን ልታረጋት ነበር? ልቀቁ። ለምን ለቀ? ምንም ስላላረኩ። ምንም አላረክም? ይኸውልህ፣ ምንም ሰማኛለህ? ሳረግ አልተያዝኩም። ይኸውልህ፣ የእስካሁንም እያንዳንዱን ነገር ግን በካሜራ ይዘህ ነው ነበር። ወይኔ ተበላሁ። ኧረ አሁን ነው መበላት የምታውቀው? ቺናት እሷ ምን ታርግ? እኔ ምን ላርግ? ስራ ነው እኮ እሷ ምን ታርግ? ንገረኝ። አንተ አታፍርም? እናቷን ከዛ ልጅቱን ምንድነው ፍላጎትህ? ንገረኝ፣ ምንድነው ፍላጎትህ? ምን ልታረጋት ነበር? እቺንስ ወንደሰን በእኛ መንገድ ብናናግረው ይሻለናል መሰለኝ። እንደዛ ነው የሚሻለው ወይስ በጨዋ ደንብ ማውራት ትፈልጋለህ? ምን ጨዋ ያውቃል? ጨዋነት ታውቃለህ እናንተ? ክስክስ የእጅህን ታገኛለህ። ዝም በይ አንቺ። ይኸውልህ አፍሽን አትክፈቺ። አሁንም አፋልህ ታወራለህ? ውሻ። ይኸውልህ አንተ አፍን አትክፈት። እውነቷን ነው። ስርዓት ያዝ። አንተ ምን ልሆን ነው የምትለው? ከዚህ በላይ ቆይ፣ ምን ልታረጋት ነበር? ያው ልብስ ስትጎትታት የነበረው ንገረኝ። አንተ የእናቷ ሳይበቃ ነው ወደሷ አንተ የምትለው? ይኸውልህ አሁን ይሄን ነገር ለምን እንዳደረክ እንድትነግረኝ ይፈልጋል። ሰማኛለህ? ዝምታ አዋጣም። ክብር ሲያቀርብ በክብር የሚያወራ ክብር እኮ ዝም በይ አንቺ። ይኸውልህ አንቺ ነሽ ያስበላሽኝ። ድሮም ጠርጥሬ ነበር ይሄ ነገር እንደሚሆን። ልክስክስ እንደዚህ ነው እዚህ ውስጥ የከተተ። አታውራ። አልመጣም ነበር፣ ጠርጥሬሽ ነበር ድሮ። ማን አለ? ራስ መቆጣጠር ስላቃተና እውነት መስሎ ነው አይደል የመጣው? እሺ አሁን ትነግረኛለህ ወይስ እኔ ላናግርህ? ንገረኝ፣ እኔ ላናግርህ ወይ? ይሄን በስተክክል እያወራሁ ክብር ቢስ
እኮ ነው ይሄ። ዝም አስብሎ ከዛስ ትናገራለህ? ምን እንዳይመጣ ምንም እናገረው ታሪክ የለኝም። አሁን ፍቱኝና ልሂድበት። የት ነው የምትሄደው? ጀብድ እንደሰራ ሰው ደግሞ ልሂድበት ትላለህ እንዴ? ፍቱኝ ምናምን አይ ብንሸልምስ የሆነ ሜዳሊያ ነገር ዋንጫ አይሻልም? ጥሩ እሱም ነው የፈለከው ልሸልምህ? ይኸውልህ እርግጠኛ ነው የምትናገረው ነገር የለም? ምንም እናገረው ነገር የለም። ጥሩ እንደዛ ከሆነ እኛ ካንተ ጋር እዚህ የምናቃጥለው ጊዜ የለም። ቅድም በካሜራው ያስነው ነጥብ መረጃ ለኛ በጣም በቂ ነው። እሱን ይዤ እሄዳለሁ። ከዛ ሰበር ዜና አደርጋለሁ። ያኔ ደግሞ እንትን ትላለሽ። አሁን ቆይ እናገራለሁ። ትናገራለህ? እናገራለሁ። እሺ ቀጥል። በደንብ አስለብልፈው። የደበቀኝ ነገርም አይጠፋም። እቺ ልጅ አስወጣልኝ። ለምንድን ነው መውጣቷ? ምንድን ነው? ብቻህን ነው ላወራህ የምፈልገው። ውሽነትን ስላጋለጥኩልህ ነው። ዝም በይ። ዝም በይ አትበለኝ። ዝም በል ራስህ። ለምን ይዛችሁ ሊማትወጡት? እሺ ወንደሰን አስወጣልኝ። ይኸውልሽ አይደለም ይኸውልሽ እረዳሻለሁ፣ ግን ቢያንስ እኔ አናግረዋለሁ። በቃ ከኔ ጋር ያወራል። አንቺ በደንብ አውራው። ያወራኝ። የደበቀኝም ነገር አለ። ችግር ይኖራል። እሺ ካሜራማን አጥፋ እናውጣለን። አሁን ብቻችንን ነው። ቀጥል። ከመጀመሪያ ጀምሮ ሁሉንም ነገር አውቃለሁ። ስለ አባትም እንዳደረክ ከጽዮን እናት ጋር ጽዮንን ምን እንዳደረክ ለመድፈር እንደሞከር ኤቭሪቲንግ በደንብ አውቃለሁ። ከነ ምክንያቱ እንዴት እንዳደረክ ንገረኝ። ሁሉም ነገር እንደሰማኸው ነው። የሰማኸው ነገር ሁሉ ተፈጥሯል። አሁን እንደተፈጠረማ አወቅኩት። እንዴት እንደሆነ ከአንተ አንደበት መስማት እፈልጋለሁ። እሺ ሁሉንም ነገር እነግርሃለሁ፣ ግን ይሄንን ነገር በድብቅ እንድትይዘው ነው የምፈልገው። ደብቀህ እንድትይዝልኝ ነው የምፈልገው። ልደብቅልህ? ሁሉንም አስወጥቼ ይሄንን ታሪክ የምነግርህ አንተ እንድትደብቅልኝ በሚል። ምን ታደርግልኛለህ? የፈለከውን ገንዘብ ከፍልሃለሁ። እርግጠኛ ነህ? አዎ። እኔም ጠይቀን ትከፍለኛለህ? ከፍልሃለሁ። እሺ ተስማምተናል። እሺ ንገረኝ። አባቴ የተሳቢ ሹፌር ነበረ እና እንዳጋጣሚ ልጅ ያላት ሚስት ያገባል። እቺ ቅድም የነበረችው ክፉዋ ማለት ነው። ይኸውልህ እሷን ነው ያገባው። እሺ ከዛ የእሷን እናት ነው ያገባው። እሺ ከዛ በቃ እናትየዋ እንዳየዋት ወደድኳትና ከሷ ጋር ፍቅር ጀመርኩ። ከዛ እሱ እንዳያስቸግረን በማለት እሱን እንደነገርኩ የተሳቢ ሹፌር ነው፣ ማታ ነው የሚወጣው። ከዛ እኔና እሷ ተመካክረን ማታ ከቤቱ ሲወጣ ሰው ቀጥረን አስገደል ነው። እሺ ከዛ በኋላ እኔና እሷ ጥሩ ህይወት መኖር ጀመረ ማለት ነው። እሱ ተወገደላችሁ፣ እናንተ ነፃ ሆናችሁ? አዎ እኛ ጥሩ ህይወት እየኖርን ነበረ። ከዛ ልጅቷን እያየዋት ነበር በመሃል በስልኬ ከሷ ስልክ ላይ ወስጄ ቪዲዮቿን ምናምን እያየው ነበረ። ከዛ በቃ ልጅቷ ምን ተመችታኛለች፣ ከእናትየዋ ይልቅ እሷ እየተመቸች መጣች። ገና በቪዲዮ እያያት ነው? አዎ በፎቶ። ከዛ አሁን ላይ ከዩኒቨርሲቲ ለረፍት መጣች። ስትመጣ ደግሞ አልቻልኩም። በቃ ከእናትየዋ ይልቅ እሷን አፈቀርኳት። ከዛ ከሷ ጋር ለመሆን ይሄን ሁሉ ነገር እያደረኩ ነበር። ልደፍራት ሞክራትም ነበር አይደል? አዎ። ታዲያ መጀመሪያ ማግባባት አትችልም? እናትየውን ያግባባለች፣ እሷ እንዴት ትከብዳለች? እያግባባዋን ነበር፣ ግን እሷ ልትስማማ አልቻለች። ከዛም ነው ወደ ተለያዩ ነገሮች የገባሁት። እሺ ሌላስ የደበከኝ? ቆይ እናትስ? እስኪ ስለ እናት ንገር። እናቴ የለችም ማለት? እናቴ የለችም፣ አርፋለች። በህይወት የለችም? ምን ያህል ጊዜው ነው? እሱ ቆይቷል። እሷ ከሞተች በኋላ ነው እኔ እንደዚህ ለመሆን የተዳረኩት።
ወይ አባቴም ጥሩ ሰው ስላልነበረ እና በዚህ ነበር የምትበቀለው? ሌላ አማራጭ አልነበረኝም። ምን አደረገ? አባት እኮ ነው አይደል? እሱ ሌላ ታሪክ ነው። እሺ ዘመድ አዝማድ ያለ ነገር የለም? ዘመድ አዝማድ ስለዚህ ጉዳይ እንዴት ሊያውቅ ይችላል? አንተና እሷና የኔ ፍቅረኛ የነበረችው የአባቴ እናት ብቻ ነው ያሉት። የአባቴ ሚስት ቆይ ከዚህ ጋር ምን ብሎ? እሱን እንዴት? እሺ ጥሩ። አሁን ይኸውልህ ከሷ መስማት የምፈልገው ነገር አለ። ከጽዮን እናት ወይንም ደግሞ ለማለት ይከብደኛል፣ ግን ካንተ ፍቅረኛ የት ነው ያለችው? ስራ ናት። ስለዚህ እስከምትመጣ እንጠብቃት። አሁን መምጫዋ ደርሷል፣ ትመጣለች። መምጫዋ ስለደረሰ ትመጣለች። ግን ስትመጣ ማለት ነው ይኸውልህ ወንደሰን ውጭ ላይ ከፖሊሶች ጋር አለ። እጅን እፈታሃለሁ። አንድ ነገር የተለየ ነገር ለማድረግ እንዳትሞክር። ኖርማሊ እናወራታለን። እኔ ስታይኝ ልደነግጥ ትችላለች ምናምን። ተረዳኝ? አዎ። ስለዚህ እጅን ተንኳኳሷ ነው። አዎ። እሺ ማንም ሁሉ ውጭ ላይ ሰዎች አሉ። አንድ የተለየ ምልክት ልሰጠን እንዳትሞክር። እሺ አሁን እጅን እፈታለሁ። ሰምተኛል አይደለ? ስለዚህ በስርዓት ለኢንተርቪው ምናምን እንደመጣው አድርጋ ነው። ሂድ ይጥራ። እንዴት ነሽ? ሰላም እንዴት ነሽ? ጓደኛዬ ነው። ምናልባት አልነገርካትም እንዴ? ጓደኛው ነው። አልነገርካትም ማለት ያው በእርግጥ እኔም እዚህ አካባቢ አልነበርኩም። ረጅም ጊዜ ክፍለ ሀገር ለስራ ወጥቼ ነበርና በአጋጣሚ ዛሬ ለረፍት ሰሞኑን ነበር የመጣሁት። ዛሬ ደግሞ ያው ናታንን ላገኘው ብዬ ነው ወደዚህ የመጣሁት። በሰላም አይ ያው ረጅም ጊዜ ሳንገናኝ ቆየንና ችግር የለውም። አይ ችግር የለውም። እሺ የምታውቅ ባይሉ ይባላል። መነን። እሺ እንዴት ነሽ? ድንገት ስላስደነገጥኩሽ በጣም ይቅርታ። አይ ምናልባት ማስኩ ሊሆን ይችላል። ያው ብዙ ነገር አለ መስደነቅ እውነት ነው። ግን ያው ክፍለ ሀገር ስለነበርኩ ትንሽ የአየር መቀየር እዛ የነበረውን ቆይቻለሁ። 5-6 ወር ነበርኩና እዚህ ስመጣ ደግሞ እንደ አዲስ ሆነብኝ። ከዛ አንፃር ነው። እንዴት ነሽ? አለን እንግዲህ ያው ናታን ጋር አንዳንድ ጨዋታዎችን ተጫውተን ነበርና ያው በአጋጣሚ ደግሞ አንቺ መጣሽ። እሺ ማለት ምናልባት ከስራ ስለአንቺ መታወቅ እንችላለን ወይስ? አይ ማለት ብንተዋወቅ ነው ኖርማሊ አሁን ስም ነው የተዋወቅነውና እዚህ ስራ ለናታን ምን ሆነሽ አልነገረኝም። በርግጥ ያው የድሮ የትምህርት ቤት ጨዋታ ያነሳን ነበር እንትን ያልነውና ለዛ ነው። ምንድነው የምትሰሪው? ቢሮ ውስጥ ነው የምትሰሪው? የመንግስት የግለሰብ? የመንግስት። አሪፍ ነው። ስለዚህ ከመንግስት ሴክተር ውስጥ አንዱ በርግጥ እኔም ያው የመንግስት ነው እንደዚህ እና አብዛኛውን ስራ እንትን ነው ይሄ ቆላማ እንትኖች የሚባለው አለ አይደል? ምናልባት ካወቅሽው እዛ ቢሮ ውስጥ ነውና ረጅም ጊዜ ቆይቼ ነው የመጣሁት። እና አልነገርከኝም እኮ እናቴ። ምነው ዝም አልከኝ? እሷ ስትመጣ አየር ነስኩ እንጃ መሰለኝ። አንተ ቀደም እኮ በደንብ እየተጫወትን ነበርና እና ለበለስ እንዴት አለ? ኧረ ለምን አይመውጣት ካለብኝ ምን ይሉጣ ጥሩ እንግዲህ ለናቲ ምን እንደሆነች አልነገርሽኝም። የባለቤቴ የብቻ ልጅ ነው ሆኖ እንደ ልጅ ነው ማለት የምር አልነገርከኝም እኮ ነው። ያው አስታውስ ይሆናል አልጠየቀው ይሆናል ወይ አቡነትሽ ነው ስላልጠየቅኩትም ሊሆን ይችላል። እና ልጅም ስለሆነ አዎ አስታውስ ለዛ ነው
ግን አትመስሉም ማለት ብዙ ጊዜ የባለቤት ማለት እንግዲህ ያው ላንቺ እንጀራ ልጅ ነው አይደል? ግን አትመስሉ ምን እንጀራ ልጅ አይደለም አትዩም እኮ ብዙ ጊዜ እንጀራ ልጅ ምናምን ብዙ ሰዎች ጋር የሆነ ርቀት አለ። ክፍተት ይኖረዋል። ግን አንቺ ጋር እሱን አላየው የለም እንደ ልጅሽ ነው ታድሏል። ሁለተኛ እናት አግኝታል። ምናልባት የግል ጥያቄ ካልሆነብኝ በእርግጥ ያሳዝነኛል። ያው እናትን ስለሌለው የእናትን ትክክለኛውን ባልተካለት ያው እናቱ ነኝ ብዬ ነው ማወራው። ኦኬ እንደነገርኩ ማለት እንደዛ ነው እንጂ እንጀራ እናት የሚባለው ስሜት የለም ፍጹም ጭራሽ ማለት አንቺስ ማለት የራስ ልጅ አለሽ? አለች። ሴት ልጅ አለች። ስለዚህ ናታንም ቢሆን ታግኝቷል። በቃ እኔ አሁን ወንድ ልጅ የለኝም ነበር ወንድም አገኘው በአጋጣሚ እግዚአብሔር ይመስገን ሴትም አለኝ። እሱ ደግሞ ታልነበረችም አገኘ ታልነበረችም እሱ ታገኘ ደስተኛ ነው ይመስለኛል አይደል? እንደዛ ከሆነ ጥሩ። የት ነው ያለችው? ዩኒቨርሲቲ ተማሪ ናት። ለረፍት አልመጣችም ወይስ አልመጣችም? ስሟ ማን ነበር? ስሟን ግን አልነገርሽኝም። ጽዮን ጥሩ ስም አላት ልጅ። አንቺ ነሽ ያወጣሽው? አዎ እና እዚህ የለችም ነው ያልሽኝ? የለችም ዩኒቨርሲቲ ምን ስልክም እያስቸገረኝ ስለሆነ ነው። እሺ ይቅርታ ይመስለኛል ጊዜያችሁን የተሻማው መሰለኝ። እኔ አላውቅም። ችግር የለም እንግዲህ ያው አሁን ተቀበልን ቆንማ ጊዜ ሰጠ። ኦኬ ያው ከስራ እንደመጣ እንደካም እንዳለ ቢሆን አዎ እሱ ነው እንትን ያለኝና ናታንም አንቺን ሲያይ ዝም አለ እንደ እኔ እንጃ አየር ስራ ያስቆያል ይሆነ እኔ ምለው ልጅሽ ጽዮን ናት ነው አይደል ያልሽኝ? ኦኬ ጽናት አይደለ? ደግሞ አንተ ጋር መጣች። እንዴት አንተ ጋር መጣች? እንዴት አገኛት? እሱን ናታን ቢመልስልሽ አይሻልም? ኧረ እባክህ ናታን እንዴት ነው ነገር? መልስላት እስቲ። ምንድን ፎቶ እንዴት እሱ ጋር መጣ? እሱ ይነግርሽ። እንዴት ለምንድን ነው ወደ እኔ የምታመጣው? እዛው ንገራት እንጂ እኔ ምን ያውቀዋል ሁሉንም ነገር። ምንድን የተሸፈነ ነገር አይደለም። የተሸፈነ ነገር አለሽ? አይ እኔ ምንም እንግዲህ አንተ ጋር አይ የተሸፈነ ነገር መጣ ማለት ምን ማለት ነው? እኔ ፎቶ አንተ ጋር መጣ አልገመትኩማ። እኔ ራሱ ገና የተዋወቀው ፎቶ እንዴት አንተ አገኘው? የልጅ ፎቶ እኔ ይሄንን ነገር እኔ በነግርሽ ይሻላል። እሱ አንተ ብትነግራት አይሻልም? አቅም ተፎካከራችሁብኝ ምን እንደምትነግሩኝ ባላቅም ብቻ እንጃ ምንም ደስ ያለኝ ነገር ምን የልጅሽ ፎቶ ነው የመገኘቱን አዲስ የሆነብሽ? አዎ እሱም አዲስ ነገር ብዙ አዲስ ነገር አለብኝ። ምንድነው እስኪ ንገሪኝ። ነገሮች ማስረዘም ባልፈልግም መናገር ያለባችሁ ነገር ብትናገሩ ደስ ይለኛል። እሺ ጠይቂኝ የፈለግሽው። እኔ ምንም ልጠይቅ አልችልም ምክንያቱም እኔ አዲስ ነገር ተፈጠረብኝ እያልሽ ነው አይደል? ብዙ ነገር እንዴ አንደኛ ፎቶ እዚህ ጋር ተገኘ፣ ሁለተኛ ማላውቀው ሰው ቤት ውስጥ ገብቶ በማክስ በምን ሶስተኛ እሱ ዝም አለ። እሱ ደንግጦ ነው የሚታየው። እሱ ዝም አለብሽ? አዎ ዝም አለ። ፊቱ የሆነ ደንግጦ ነው ማየው። እንደዚህ አላቀማ ታናሽ ስለኔ ማንነት ከፈለግሽ እኔ ጋዜጠኛ ባይሉ ይባላል። መርማሪ ጋዜጠኛ ነኝ። እኮ እዚህ ቤት የመጣው ደግሞ ልጅሽ ልካኛ ነው። ልጅሽ ጽዮን ምን አለች? ጽዮን ጌቱ አይደል? አዎ ምን ብላ እዚህ ቤት እየተፈጠረ ስላለው ነገር እንዳጣራ ነው የፈለገችው። ምን ተፈጠረ አለች? እየተፈጠረ ያለውን ነገር ምንም አታውቂም? እኔ እንግዲህ ንገረኝ እስኪ ምን ተፈጠረ? ለምን አንቺ የምታደርጊውን እኔ ለምን ልንገርሽ? ምን ችግር አለ? ምን ችግር የለም ንገረኝ። አይ እና እሱ በጣም አስፈራራችሁኝ እኮ ነው። ማስፈራራት እኮ አይደለም እኮ ልጄ ነው የምትይው? አዎ እኔ እንደ ልጄ ነው። ቀደምም ስትይኝ የነበረ እንደ ልጄ ነው የማየው። ያኔ ሴት ልጅ አለች፣ እሷ ደግሞ ያው እንደ እህቱ ናት ነው አይደል? እህት ናት አይደል? ንገረኝ እንጂ አንቺ ምንድን ነው አታወራም? እንዲቆለፉ እንዴ እህት ናት። ሁሉንም ነገር ንገራት። ይኸውልሽ እኔ በጣም ጥሩ እርግጠኛ ነኝ ልንገራት አይደለ? ይኸውልሽ ናታን ልጅሽ ጽዮንን ሊደፍራት ነበር አይደለም? ምንድን አይደለም? ለምን ቅድም እህቱና ስትይ አልነበር እንዴ? እና እኔ እህቱ ናት ማውቀው እኔ እንደ እህቱ ነው ማይክ ቁጭ በይ ቁጭ በይ። ኧረ እኔ ቁጭ አልልም። እሺ አንዴ ቁጭ በይ። እሺ ቁጭ በይ። አይደለም ቁጭ በይ። እኔ እንደዚህ የምታንቂ ምንድን ነው? ምን ተፈጠረ? አንቺ ደህና ሰው ነሽ ነው ወይ? ምን አልኩኝ እኔ? እስኪ ምን ተፈጠረ? እሺ አሁን ይነግርሻል ሁሉንም ነገር ተረጋግተሽ። ይኸውልሽ አሁን ሌላ ነገር አለም። ከፈለግሽ ከዚህ ባሰ ነገር ልነግርሽ ይችላል። ምን የባሰ ነገር ይመጣል? ከዚህ ባሰ ከዚህ የባሰ ነገር ምን ይመጣል? የባሰውማ
አረ ንገረኝ አታስመስይ በቃ ምንድነው ማስመስለው ሁሉንም ነገር ስለሰማ ታስመስይ ንገረኝ ሁሉንም ነገር ደርሽበታል ንገረኝ እሺ ምንድነው የደረስከበት ንገረኝ አንቺ እሱ ፍቅረኛ እንደሆንሽ እኔ አንቺ ከሰማ አንተ ዝም ብለህ ዞር አትንካኝ አንቺ ጭራሽ እኔ አትንካኝ ቁጭ በይ ወደሽ ነው ተቀመጥ ይኸውልሽ አይደለም ፍቅረኛ መሆንሽን ቀርቶ ይኸውልሽ አባቱንም እንደገደል የት ነው የምትቀመጠው? ልቀቅኝ! ምንድን ነው የምትይው? አንዴ ተቀመጥ፣ አንዴ ቁጭ በይ። እራስሽ ቁጭ በይ። ወደሽ ትቀመጫለሽ። ይኸውልሽ ትሰሚኛለሽ ሴትዮ፣ አንተም አንቺም አርፋችሁ ቁጭ በሉ። ካሜራ እዚህ ቤት አለ። ምን? አዎ አለ። ቁጭ በል። ወንደሰን ቁጭ በል። ምን ልትሆን ነበረ? ቅድም ምን ነበር ያልኩህ እኮ ሰራው። ይኸውልህ አንቺ አርፈሽ ቁጭ በይ እኮ ነው የምልሽ። አንቺ ጭራሽ እኔን አትንካኝ ትኛለሽ። አንቺ እኮ ነሽ ትሰማኛለሽ። እንዳትነኪኝ አንቺ እራስሽ ቁጭ በይ። ሴትዮ እጄም አላነሳ እንዳይመስልሽ። ቁጭ በይ ቁጭ በይ በቃ ዝም በይ ቁጭ በይ። አንተ ምን ልታረግ ነበር? ነግሬህ ነበር ካሜራ እንዳታስቀምጥ። ኧረ ተደራድረን ነው እዚህ ነገር ውስጥ የገባሁት። ዝም በይ። ተደራድሬህ ነው እዚህ ነገር ውስጥ የገባሁት። ዝም በይ። ተደራድሬህ ነው እዚህ ነገር ውስጥ የገባሁት። ከኔ ጋር አንተ መደራደር አማረ? አስመሳይ ነህ። ከዚህ በኋላ ምንም አይመጣም እኮ። እውነት ነው። ስለዚህ ወይ መታሰር ነው የሆነ ነገር የሚመጣ ነው በቃ። ምንም አያሳስባችሁ ማለት አያሳስበንም። ምን አይነት ደረቆች ናቸው እንደዚህ ታዲያ በክብር በድብቅ ካሜራ አለ ፈቃድ ገጥመህ እንደገና ሌላ ችግር እና እሱም መያዜን አንቺ እንደ እንትን ነው የምታረጊው። እኔ አንቺን በሆነ ማለት አንገቴን እንደፍቼ ነው የምሄደው። እግር ተሳውድ ነው የማወርቀው። እሺ አሁን ሌላ ነገር አልፈልግም። ለምንድን ነው ይሄን ያደረግሽው አንቺ? እሱ የሱን ሁሉንም ነገር ነግሯል። ንገሪኝ። ምን እንደምነግርህ? ለምንድን ነው ይሄን ያደረግሽው? እሱ ልንገር? አዎ እሱ ስለምፈልግ። ይኸውልሽ ምን ስለምለ? እናቴን ስለምፈልግ። ስለምፈልገው መፈለግ ማለት ስለማፈቅረው ንገሪኝ ካልከኝ ስለዚህ እሺ ቀጥይ እንደጀመርሽ ቀጥይ። በነገራችን ላይ አሁን የምጠይቅሽን ጥያቄ ቀጥተኛ መልስ ነው የምፈልገው። ምንም አማራጭ የለሽም። አይ የምትይ ከሆነ የስካሁኑን እሱ ሁሉንም ነገር ነግሮኛል። አሁን ምንም እንደዚህ ምናምን የምትይበት ነገር የለም። ልጅሽ ሲሆን ልከኝ ነው እዚህ ቤት የመጣሁት። እሺ እቺ ባለጌ ሁልጊዜ ስትጨቀጭቀኝ ይበረው ለዚህ ነው ማለት ነው። አንቺ ልጅሽ ነው ባለጌ ብለሽ የምትሳደብ ሁልጊዜ ስትጨቀጭቀኛሽ ዴቱ ዴይ እኮ ነው ይሄን ጥያቄ የምታረጋው። እና ታዲያ ለምን አትመልሽላትም? ትክክለኛ ነገሩን ለምን አትናገሪም? የምር እኔ የምለው ግን ቆይ የምር ልጅሽ ናት? የምር አንቺ እናት ነሽ? ልጄ ናት። አዎ ልጄ ናት እንዴ? ለምንድን ነው ባለጌ የምትያት? ባለጌዋ እኮ አንቺ ሆነሽ ነው የተገኘው። ይሄን ስራሽ ነው ይሄን ሁሉ አንተ እንደዚህ የምትጨቀጭቀኝ ስትነግሪሽ ለምን መሰማሻት መጀመሪያ? ታዲያ ትምህርቷን እንጂ ማተኮር ያለባት እሷ እኔን ለምን እዚህ ጋር ትጨቀጭቀኛለች? አንቺ ቢገባሽ ማለት ነው ለአንቺ አስባ ነው ለአንቺ ተቆርቁራ ነው። እሺ ማለት እሷ ማታውቀው ሰው ጋር እንዴት ነው አንቺ እንድትኖር የምትፈቅደው? ታዲያ ወዲህ ታውቀዋለች። ምን እሱ እኮ መች ነው ሁሌ እኮ እየጠየቀች አይደለም። እሷ እኮ የለችም እዚህ እኮ እንዴ። ይኸውልሽ አሁን ጭራሽልሽ መጥቼን ትፈልጊያለሽ? እዚህ እኮ ናት ያለችው። ይኸውልሽ ምንም ከቨር ምናምን አልፈልግም እዚህ ላይ በአካል ተገናኝተን እዚህ ቤት መጥቼ አውርቻት ምናምን ነው የሄድኩት። በቃ ከኔ ብዙ ነገር እየደበቀችኝ ነው ማለት ነው። ኦኬ አሁን አንቺ ደግሞ ልትደብቂኝ ነበር አይደለ? አየሽ ባይሉ ማለት ይሄ ነው። እሺ እሺ ቀጥል። ይኸውላችሁ አሁን አንተስ ቆይ እንዴት ከእናት ጋር አንዴ ከልጅ ጋር ንገረኝ እንጂ ይሄን ነገር ታውቂው ነበር አንቺ? እኔ አላውቅም። እና አሁን ስታውቂ ደስ አለሽ? እኔ ደስ ይለኛል። እኔ ደስ ይለኛል። ምን ማድረግ አለብኝ? እስኪ ስታስበው አንተ ምን ማድረግ አለብኝ? ምን አውቃለሁ? ይሁን ልክ እሱን አንተ የምር ታፈቅረዋለች እንዴ? እያዘነች ነው ራሱ የምታወራው እኮ። አረ እኔ በጣም ነበር የሚያሳዝነኝ በእውነት ከሆነ እውነት። ለዛ ነው ስለምታዝኝለት ነው አባቱን ያሳጣሽው? ያው እሱን ለማግኘት ስለፈለኩ እሱን ለማግኘት ከዛ አንተም ደስ አለ አይደል?
እኔ እኮ ደግሞ እኔም በጣም የገረመኝ ምን ወንደሰምናቸው እንደታቀለ መስማት ከፈለክ ነጭ እኮ ንገሪኝ። ይሄው ነገር ነው። ከዚህ ላይ ምን አለ? ሌላ ምን ነገር? አንቺ እሱን ለማግኘት ሁለታችሁን ለመገናኘት በመሃል ያላችሁ አባታችሁን አስወገዳችሁ አስወገድ እንዴ? ያንቺ ሲሆን አንተ አባት አይደለም እንዴ? እስኪ መልስልኝ። አባት አይደለም ወይ? ምን ዝም ትላለህ? መልስ እንጂ። ሁሉንም ነገር ያህል አሁን እሷን ስታይ ደግሞ አፍ ተሳሰረ። እሺ ለማንኛውም አሁን ወንደሰን ማነው መኪና ይዘጋጅ ነሳጀን እንጥራለኝ ከናንተ ጋር እዚህ የምናቃጥለው ምን አትበል። ምን ማለት ነው? ይኸውላችሁ ቀሪውን ነገር ደግሞ እያንዳንዱን ነገር እዛ ፖሊስ ጣቢያ ምን ነገር እዚህ ፈታልን የፖሊስ ጣቢያ እንፈልግም። ምንድነው መስፋቸው? በቃ ነገርና አይደል እንደ ከዚህ በላይ ምን ልንገርህ? እስኪ ቆይ ምን ልንገርህ ከዚህ በላይ ምንድን ነው የምትፈቱት? ምን አድርጋችሁ ነው የምትፈቱት? እዚሁ እናውራና እንፍታረ በግዳይ ከኔ ጋር ነው ከኔ ጋር ነው ስለ ጉልበት አምላክ በጋምለክ እኔ ሳልሆን ስራሽ ነው መጀመሪያ አይ ነው አውቃለሁ። እዚህ መፍታት እንችላለን። ምን አድርገን እስቲ ምን አድርገን ንገሪኝ። የእሱን አባት ከኔ ጋር እሱ ስለምፈልገው የእሱን አባት መልሽልን። በዚህ ነው መደራደር የምትፈልጊው? መልሽልን አባቱ እንዴት ነው አይደለም። እሺ እሱ እከፍላለሁ። ምንድን ነው የምትፈልጉት? ቁጭ ብለህ ብናወራ ይሻላል። በእናትህ ፖሊስ ጣቢያ ነው አይደል? አይ ለምን እዛ ገብተን በዚህ መፍታታችንም ልትፈታን የመጣው ከእንደናንተ አይነት ሰው ጋር ከእንደናንተ በሰው ደም ይቆሽሽ መጀመሪያ እንደናንተ ማሰብ ካልቻለ ሰው ጋር እዚህ መቆሽሽ ምን ማቃጠለው ጊዜ ሂዱታ ቀጥል። ልጆቼ ቤት ውስጥ የተፈጠረውን ነገር እንዳያችሁት ነው። በጣም የሚያሳዝን ነው ጽዮን። በዚህ አጋጣሚ እኔ እንደምን እንደምልሽ አላውቅም። እንግዲህ ያለውን ነገር ሁሉን ነገር እንደሰማችሁ ነው። ምን አይነት ስሜት ውስጥ እንደሆንሽ አላውቅም፣ ግን ይመስለኛል ጥያቄ ስለተመለሰ ትንሽ ቀሎሻል ብዬ አስባለሁ። እንዴ ያው በጣም በመጀመሪያ አንተን ላመሰግን እወዳለሁ። እኔ ምንም አላደረኩም። ስራ ነው። ትልቁን ጭንቀቴን ነው የገላገልክልኝ። ገባህ? የጥያቄዎች ሁሉ መልስ የሆንከኝ እንደ እግዚአብሔር ይባርክኝ። ሌላ ምንም ልላችሁ እኔ ነገርኩሽ። በጣም ጨንቆኝ ነበር። መፍትሄ ሰጠኝ፣ ማረፊያ ሆንከኝ። እውነት አመሰግናለሁ። ምንም ችግር የለውም። ያው እንግዲህ ውድ ተመልካቾች እንደሰማችሁት ነው። እሷም ቢሆን ሁሌም ጥያቄ የሆነባት ነገር ነበር። አሁን ተመልሶላታል። በዚህ አጋጣሚ ግን ያው ወንደሰን ከሌሎች አባሎች ጋር ሆኖ ወደ ህግ ቦታ ወስዳቸዋል መሄድ ስላለባቸው፣ ምክንያቱም ወንጀል ነው የተሰራው። ምናልባት በዚህን ሰዓት ያው እናትሽ ስለሆነች የሆነ ስሜት ልታስተናግጂ ትችያለሽ። እኔ ግን ህጉን ተከትዬ ነው የምሰራው። እሱ ትንሽ ከባድ ቢያደርገው ግን ደግሞ ማንኛውም ሰው ቅጣቱን ማግኘት አለበት። እውነት ነው። ያው ሰው በሰፈረበት ልክ ነው የሚሰፈርለት ይባላል። እና እንደዛ ነው። ስለዚህ እሺ አሁን ከፈለግሽ እዛ ፖሊስ ጣቢያ ሄደን ያለውን ነገር አብረን እንትን ማለት ትችያለሽ፣ ፈቃደኛ ከሆንሽ። ማያቸው ፈልጋለሁ። ምንም ችግር የለውም። እንግዲህ ውድ ተመልካቾቼ የተፈጠረውን ነገር እንዳያችሁት ነው። ሁል ጊዜም እኛ ጋር የተደበቁ የተሸፋፈኑ ጉዳዮች ነው የሚመጡት፣ ግን ምንድነው መልስ ሳያገኙ መቼም ሄደው አያውቁምና ይኸው ሁሌም እንደማደርገው መልስ ሰተናቸዋል። ሁሌም እናደርገው ነው። ያው ጥፋት ሰርቷል። በዚህ አጋጣሚ ግን እህቴ ጽዮንን ሳላመሰግናት ማለፍ አልፈልግም። ምክንያቱም እናቴ ናት ሳትል እውነታው ነገር እንዲጋለጥ የተሰራው ወንጀል ነውና እንዲጋለጥ ስላደረገች በእኔም በተመልካቾችም ስም በጣም ነው የማመሰግነው። ምንም ችግር የለውም። እንግዲህ እሷም አሁን እረፍት ታገኛለች። ጥያቄዋ ተመልሷል ብዬ ተስፋ አደርጋለሁ። አሁን ከፈለግሽ እንዳልኩሽ ነው ወንደሰን ከፖሊስ ጋር ሆኖ ሂዷል። እኛ አብረን መሄድ እንችላለን ከፈለግሽ። እሺ ባያት ደስ ይለኛል። እናቴ ማለት እሱማ ገብቶኛል። እሺ መሄድ እንችላለን። እንሂድ። እንግዲህ ውድ ተመልካቾቼ እስካሁን አብሮነታችሁ ስላልተለየን እጅግ በጣም ነው የምናመሰግነው። ይህ ፀሐይ ቲዩብ ነው፣ አዲሱ ቻናላችን ነው። እንዳልኳችሁ ብዙ ስራዎችን ለመስራት ብዙ ነገሮች ብዙ ጥቆማዎች እየመጡ ነው ለህዝብ እንዲደርስ ነው የሁለተኛ ቻናሌን የጀመርኩት። ስለዚህ እናንተ አብሮነታችሁ አይለኝ፣ አዲስ ቻናል ስለሆነ ሰብስክራይብ፣ ሼር እያደረጋችሁ እይታ እንዲያገኝ ተባበሩ። እስከ መጨረሻ አብሮነታችሁ ስላልተለየን እጅግ በጣም እናመሰግናለን። አሁን መሄድ እንችላለን። እሺ